የአስደማሚ ተፈጥሮ ባለቤት፣ የመልካም ሰዎች መገኛ፣ የማዕድናት ማፈሻ፣ ታሪክ ቀያሪዋ የአባይ ወንዝ ማረፊያ አሶሳ። ወርቅ፣ ቡና፣ እብነበረድ፣ ፍራፍሬናም የታሪካዊ ሰው ሼህ ሆጀሌ አልሐሰን እናት የቤኒሻንጉል ጉሙዝ ዋና መዲና አሶሳ። አሶሳ ብዙዎችን የሰበሰበች ሀገር የምትመስል ከተማ ከመዲናችን አዲስ አበባ በስተሰሜን ምዕራብ አቅጣጫ 687 ኪሎ ሜትር ርቀት ላይ የምትገኝ በ1886 እንደተቆረቆረች ታሪኳ ያስረዳል። አሶሳ ሲነሳ የአሶሳ ገዢ የነበሩት ሼህ ሆጀሌ አልሐሰንና አባታቸው አልሐሰን ይነሳሉ። በከተማዋ በቱሪስት መስህብነት የሚታወቀውና በሼህ ሆጀሌ ስም የሚጠራው የሼህ ሆጀሌ አልሐሰን ችሎት አዳራሽ ይገኛል። ይህ የችሎት አዳራሽ በሂጅራ አቆጣጠር 1315 ወይንም እንደ ኢትዮጵያውያን አቆጣጠር በ1886 የተገነባ ነው። የችሎት አዳራሹ የተገነባው በሀገር ውስጥና በውጭ ሀገር በመጡ ዜጎች እንደሆነም ይነገርለታል። በወቅቱ የችሎት አዳራሹ ሲሰራ የራሱ የሆነ አካባቢውን የሚገልጽ የአሰራር ጥበብን የተከተለ ሲሆን ለግንባታው ሙሉ በሙሉ ሀገር በቀል ግብአቶች ስራ ላይ ውለዋል። ሼህ ሆጀሌ አልሐሰን የችሎት አዳራሹን ሲያስገነቡት በወቅቱ እሳቸው ስልጣን ላይ በነበሩበት ጊዜ የህዝብን አቤቱታና አጠቃላይ የዳኝነት ወይንም የሸንጎ ስርዓትን ያከናውኑበት ነበር። የስሟን ትርጓሜ የምትኖረው አሶሳ አሁን ያለውን ስያሜውን ከማግኘቷ በፊት አጾጾ ትባል ነበር። አሶሳ ብለው የሰየሟት ሼህ ሆጀሌ እንደሆኑና ትርጉሙም መሰባሰብ የሚል እንደሆነ ታሪክ ያስረዳል። አሶሳ በርካቶችን በቀለም በእምነትና በማንነት ሰብስባ ብዙሃንን የምታስተናግድ ከተማ ናት። አሶሳና ቤኒሻንጉል አያሌ ምሁራንን ያፈሩ ለሀገር ባለውለታዎችንም የለገሱ ናቸው። እዚህ ጋር ትልቁን የአሶሳ መልክ መግለጥ ይኖርብናል። ሼህ ሆጀሌ አልሐሰንን ወላምበል ሲላሉ ቤኒሻንጉል አሶሳንቃ ቤኒሻንጉል ወሶሳ ሼህ ሆጀሌ ማይረሳ የቤኒሻንጉል ገዢ ከነበሩት ከአባታቸው ሼህ አልሐሰን ሙሐመድና ከእናታቸው ወይዘሮ ፈዳይል በ1817 በቤኒሻንጉል ጉሙዝ አሶሳ ተወለዱ። እድሜያቸውም ለትምህርት ሲደርስ ኢስላማዊ ትምህርቶችን እየተከታተሉ አድገዋል። ሼህ ሆጀሌ በትምህርት ከማደጋቸው ባሻገር የአደም ብቃታቸውና ጀግንነታቸው በከተማዋም እየገነነ በአባታቸውም ዘንድ ታላቅ የጦር መሪነት ማዕረግን ተሰጣቸው። ከዚያም በኋላ ብዙም ሳይቆዩ ከደርቡሾች ጋር በተደረገ ጦርነት አባታቸውን በማጣታቸው ጦራቸውን አጠናክረው በአካባቢው የነበረውን የደርቡሽ ጦር በመውጋት የአባታቸው ወንበር ላይ ተቀመጡ። የቤኒሻንጉል ጉሙዝ ገዥም ሆኑ። በቀጣይም አጼ ምኒልክ በ1889 እስከ 1890 ባለው ጊዜ በየክልሉ ራሳቸው እየዘመቱ መኳንንቶቻቸውንም እያዘመቱ ገዦችን በማስገበር በማዕከላዊ መንግስት የምትተዳደር አንዲት ኢትዮጵያን በሚፈጥሩበት ጊዜም ሼህ ሆጀሌ በሰላማዊ መንገድ ለአጼ ምኒልክ ለመገበር ተስማሙ። አጼ ምኒልክም ሼህ ሆጀሌን ሸልመው የራስነት ማዕረግ ሰጠው በቤኒሻንጉል ጉሙዝ ሹመታቸውን አጸደቁላቸው። ሼህ ሆጀሌም የራስነት ማዕረግ ይቅርብኝ፣ ሼህ ራሱ ማዕረግ ነውና በሱ መጠራትን እመርጣለሁ በማለታቸው እስከ ሕይወታቸው ፍጻሜ በዚሁ ስም ሲጠሩ ኖሩ። ሼህ ሆጀሌ አልሐሰንም እየተባሉ አለፉ። ሼህ ሆጀሌ በኋላ ላይ ከታወቁ የጠቅላይ ግዛት አስተዳዳሪዎች አንዱ ለመሆን በመቻላቸው ከአሶሳ ሲመጡ የሚያርፉበትና ቤተሰቦቻቸውን ለማኖር የሚያስችላቸው ሰፊ የከተማ ቦታ አዲስ አበባ ውስጥ በአጼ ምኒልክ ተሰጣቸው። በጉለሌ ክፍለ ከተማ
ሩፋኤል አካባቢ በሚገኘው ይዞታ በ1880 ያሰሩት መኖሪያ ቤታቸው ይገኛል። ቤቱ የህንድ የምህንድስና ጥበብ የሚታይበት እንደሆነ በርካቶች ያነሱታል። ዛሬም ድረስ በከፊል የቀበሌ ነዋሪዎችና በከፊል ወራሾቹ ይኖሩበታል። ሼህ ሆጀሌ በአፄ ምኒልክ ዘመነ መንግስት በአድዋ ጦርነት ላይ 5000 ወታደሮችንና ፈረሰኞችን በማሳተፍ ለድሉ ከፍተኛ አስተዋጽኦ የነበራቸውና በቀጣይም በአፄ ኃይለ ሥላሴ ዘመን የጣሊያን ጦር ላይ ሀገሪቱ ስትወረር ወደ ጦር ዘምተዋል። በ1931 በዚህ ጊዜ በጥይት ተመተው ከዚህ ዓለም በሞት ተለይተዋል። በአዲስ አበባ ከተማ ሼህ ሆጀሌ ተብሎ የሚጠራ ሰፈር ተሰይሞላቸውም ነበር። በዚያው አካባቢ ራሳቸው ያሰሩት ቤትም በመኖሩ ሰፈሩ እስካሁንም ድረስ ሸጎሌ ወይንም ሼህ ሆጀሌ ተብሎ ይጠራል። አሶሳ አሁን ላይ ራሷን ለመቀየር ከአቻ ከተሞቿም ጋር ለመወዳደር መንገዷን ጀምራለች። ሞቃቷ አሶሳ ለሱዳን የቀረበች ኢትዮጵያን ከሱዳን ጋር ያጎራበተች ከተማ ናት። አሶሳ በማንጎ የምትታወቅ ቀርከሃንም ወደ ኢንዱስትሪዋ ያስገባች ነች። አሶሳ ደርቤ ሰፈር፣ ኮሚሽን ሰፈር፣ ጤና ሰፈር፣ ሰላም ሰፈር የስሟ መጠሪያ አድርጋ ይዛለች። ሼህ ሆጀሌና አሶሳ በከተማዋ ውስጥ በቱሪስት መዳረሻነት የሚታወቁና በሼህ ሆጀሌ ስምም የሚጠራው የችሎታ አዳራሽ ለከተማዋ ተጨማሪ የቱሪስት መስህብ ሆኗታል። ከዚህ በተጨማሪም የሼህ ሆጀሌ ልጅ የአሻፊ ሆጀሌ መቃብር ቦታና ታሪካዊው የአ መስራ መስጂድም የከተማዋ ተጨማሪ መስህቦች ናቸው። የኢንዚ ተራራ በአሶሳ የሚገኝ ልዩ የሆነ የከተማዋ መገለጫ ሲሆን ነፋሻማ አየር ያለውና የከተማዋን ገጽታም የሚያስቃኝ ነው። አሶሳ ዩኒቨርሲቲን ጨምሮ ፋሮ አንደኛ ደረጃ ትምህርት ቤት፣ አሶሳ ሰላም በር፣ አሶሳ አንደኛና ሁለተኛ ደረጃ እንዲሁም የግብርናና የጤና ኮሌጆች በከተማዋ የሚገኙ የትምህርት ተቋማት ናቸው። ሳላዲን ሰይድንና ወንድሞቹን በኢትዮጵያ እግር ኳስ ላይ ያልጻፉት ታሪክ የለም። ለዚህ ደግሞ አሶሳ ትልቅ ድርሻ አላት። ሳላዲን ሀገሩን የሚወድ በሀገሩ ሰዎችም የተወደደ ድንቅ አስደማሚ እግሮችን የታደለ ተጫዋችም ነበር። እርሱን የተከተሉት ረመዳን ዩሱፍ፣ ሱሌማን ሐሚድ ብሔራዊ ቡድኑን በግራና በቀኝ ጠብቀዋል፣ አጥቅተዋልም። አሶሳ በርካታ ተጫዋቾችን አሁንም እያፈራች ለሀገሪቱም ጠብቂኝ እያለች ትገኛለች። በአትሌቲክሱም ሀገርን ያኮሩ ሯጮችንም አፈርታለች፣ ትቀጥላለችም። በበርካታ የሀገሪቱ መስሪያ ቤቶች በተለያዩ ሙያዎች ሀገርን እያገለገሉ ያሉ ቁጥራቸው የበዙ ናቸው። የቀድሞዋ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የሆኑት መዓዛ አሸናፊም ከአሶሳ ምድር ከተገኙ የሀገር ባለውለታዎች ውስጥ ተጠቃሽ ናቸው። ሌሎችን ለመዘርዘር ጊዜ ቢገድበንም አሶሳ በርካታ ልጆቿን እንደ ወርቋ አበርክታለች። ወርቅን የምታሳፍሰው አሶሳ የበርካቶች መኖሪያና መለወጫም ማደጊያም ናትና ሰላሙን ሁሉ ለአሶሳ እንመኛለን። ተልማሐና እንዶ ቦዲ ኦሮ መዚጄ ሜዲ ሜዲ ወላቡታ ጄዲ ሜዲ ሁሎዲ አርተን ተልማሐና እንዶ ቦዲ ኦሮ መዚጄ ሜዲ ሜዲ ወላቡታ Salmahana, Ndo Bodi Oro Mazije, Medi Medi Walabu.